ዘወረደ ብለህ ከላይ መውረዱን እንጀምራለን በጾመ ድጓ ማለት ይሄንን በዜማ ከዚያ ኩኑ እንከ ከመብኢሲ ጠቢብ ዘይጸውም ወይጼል ይላል። እንደ ጥበበኛ ሰው እንደሚጾም እንደሚጸልይ እግዚአብሔር ክርስቶስን በመምሰል ህይወት እንደሚኖር ሰው እንደዚህ ሆኑ እያለ ይሄዳል። እየቀጠለ አከለክሙ መዋዕለ ዘአለፈ ዘተቀነይክሙ ለግዘ ሥጋክሙ ለሥጋ ፍላጎታችሁ የተገዛችሁበት ያለፈው ዘመን ይብቃችሁ። አንደኛ ጴጥሮስ ያለቃል ነው በነገራችን ላይ ተቀነዩ ለእግዚአብሔር በፍርሃት ወተሐሳዩ ሎቱ በረዓድ ለእግዚአብሔር በፍርሃት ተገዙ በመንቀጥቀጥ በረዓድን ለእርሱ ተገዙ ደስ ይበላችሁ በእርሱ ለእግዚአብሔር ተገዙ እያለ ሄዳል። አሁን ደግሞ እያለፈ ስትሄድ እኔ በጣም ብዙ እንዳለ መጽሐፍ ቅዱስ ነው በነገራችን ላይ የሚነግርህ አልጸቀ ሳውል ሀገረ ደማስቆ ግብ ተበረቀ መብረቀ እምሰማይ ዲቤሁ ወይቤሎ ሳውል የተፈኖ ከዋብየከ እንግርከ ወዜኑከ። ይሄ ደግሞ የሐዋርያት ሥራ ላይ ጳውሎስ የተጠራበት ነው። ጳውሎስ አልጸቀ ሳውል ሀገረ ደማስቆ ወደ ደማስቆ በደረሰ ጊዜ እያለ የጳውሎስን ታሪክ የሚተርክ ነው እና በጣም ብዙ አሁን እንደዚህ ያለ ዜማ ነው የምትመራው። ከዚያ በኋላ ቅኔ ቤት ትሄዳለህ። ጾመ ድጓ ምናምን ከፈለክ ሙሉን ጨርሰህ ካልፈለክ ደግሞ ሞካክረህ ቅኔ ቤት ነው የምትሄደው። ቅኔ ደግሞ ብሉያትንና ሐዲሳትን በሰምና ወርቅ እያደረክ እያብራራህ እያስማማህ ምስጢር የምትቀኝበት ነው እና እስካሁን ድረስ ይኸውልህ ገርል የሚባል ነገር የለም። እስካሁን ድረስ ይኸው ቅኔ ቤት ሄድክ እኮ ቅኔ አዋቂ ሆንክ፣ እስካሁን ገርል የለም። የሚገርም ነገር ማለት ነው። ከዛ ቅኔ ቤት ሆነ ታሪክ ትማራለህ አብረህ። ታሪክ የምትማረው አንደኛ መጽሐፍ ቅዱስ ታሪኮች አሉ። ሁለተኛ ለምሳሌ ስለ ክርስቶስ፣ ስለ ጴጥሮስ፣ ስለ ጳውሎስ ታሪኩ ይነገርህና በዚያ ታሪክ ሰምና ወርቅ ትሰራበታለህ። ሰም ወርቅ እያልክ ቅኔ እያስማማህ ትቀኝበታለህ። ገርል በነገራችን ላይ እያንዳንዱ ቤተክርስቲያን ብትሄድ ቀለም ያለው ገርል ቤተክርስቲያኖች ሁሉ የላቸውም። እውነቴን ነው የምነግርህ። በቤተክርስቲያን ራሱ ሰርቪስ አገልግሎት ላይ በየቀኑ ራሱ ገርል አይነበብም። ቤተክርስቲያን ብትሄድ እንደው ዘወትር እንኳ እንደዚህ ያሉት ነገሮች አሉ። ገርላት ያው አንተ ፈልገህ ታነባቸዋለህ። ህይወታቸውን ስትማር እንድትጠነክራለህ። ለምሳሌ የጴጥሮስን ገርለ ጴጥሮስን ብታነበው ጴጥሮስ እንዴት እንደተጋደለ እንዴት እንደተጠራ ካሳጥማጅነት ምናምን በስፋት የሚተርክ ነው ህይወቱ። ከዚያ እንዲሁ ጴጥሮስ ግን መረቡን ጥሎ ህይወቱን ጥሎ ክርስቶስ እንደዚህ ካገለገለ እኔማ እንዴት ብለህ ጴጥሮስን ለመምሰል ትጠራለህ። ቅዱስ ጳውሎስም እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ ብሏል። ስለዚህ ቅዱሳንን ክርስቶስን ያገለገሉ ደግሞ መርጠን እኮ ነው ገርላትን የምንጽፈው። ዝም ብለን የእያንዳንዱን የሚሞተውን ኦርቶዶክስ እኮ ገርል እኮ አንጽፍለትም። በጣም ሴሌክትድ የሆኑ ስለ ክርስቶስ ዋጋ የከፈሉ ብዙ ዋጋ የከፈሉት የተመረጡ ናቸው። እንግዲህ ልብ አድርግ ደምረው 2000 ዓመተ ምህረት ሙሉ ስለ ክርስቶስ የታረዱትን አሁን የሞቱትን ብንቆጥር እንደውም ዓለም መጻፍ ይችላል እንዴ ሲጀምር። ስለዚህ በጣም የተመረጡ እውነት ለመናገር የጳጳሳቱን ሁሉ እንኳን ታሪክ እንኳን ገርል ብለን አንጽፈው። የጳጳሳቱን አሁን ኢትዮጵያ ውስጥ የሞቱ በጣም ብዙ ጳጳሳት አሉ። የነዚህ ህይወት ራሱ ገርል ተብሎ አይያዝም። ባይዘው እንደ ጳጳስ በሞተ ሁሉ ሰማዕት ምናምን አይባልም። በነገራችን አይባልም። በጣም ወይ እንደ ደርግ አሁን አፍኖ የገደላቸው በአንጠልጥሎ የገደላቸው እንደነ ብፁዕ ቅዱስ አቡነ ቴዎፍሎስ ወይንም ደግሞ እንደና ብፁዕ አቡነ ጴጥሮስ በጣሊያን እንደዛ ዋጋ የከፈሉት በጣም ሴሌክትድ ናቸው። በነገራችን በጣም ጥቂት ናቸው። 2-3 ናቸው የሚሆኑ። ግን የሞቱት ጳጳሳት ቁጥራቸው ስንት ነው? ለእነዚህ እንኳን ገርል ራሱ አንጽፍም። ገርል ዝም ብሎ ቀልድ አይደለም። እና ገርላት አንተ እንድጸናባቸው ከፈለክ ነው እሱ እንኳን የቆሎ ተማሪ እንኳን ሆነ እንደዚህ አይደለም። ለዚህ ነው ገርላትን ሰብከ ክርስቲያን ማድረግ አንችልም። አይፈቀድም። አሁን አንተ አንድ ክርስቲያን ወደ ግፊት መምህር ሆነህ ሪከርድ አድርጉት ቃል አንተ እንደው መምህር ሆነህ ይሄንን ሰው አስተምረውና ይጠመቅ ተብለህ ብትሰጥ ገርል ወስደህ ልታስተምረው አትችልም። ምንድነው የምታስተምረው ገርል ወስደህ? እና እንግዲህ በመጽሐፍ ቅዱስ መከራከር ስለማይችሉ ነቀለሜ ሲጎትተ ምን ማድረግን በማደናገርና በማደናበር ሰው መውሰድ ይቻላል። ከዚህ ቀደም የተደረገው እንደዚህ ያለ። በነገራችን ላይ እኛ በጣም ኬርለስ ሆነን በነበርንበት ጊዜ የስተት ትምህርት፣ የውሸት ትምህርት፣ ትርክት እየተረኩ ኦርቶዶክስ ጣዖት ያመልካል። ማርያም ሲሄድ የሚሄደውን ሰው ማርያም ቤተክርስቲያን ሲሄድ ያዩና ማርያምን የሚያመልክ አስመስለው ይነግሩታል። ከዚያ ይደነግጣል። እንዴ እውነቱን ነው። ምክንያቱም ሚካኤል አምላክ ገብርኤል አምላክ እንደሆነ የሚያስብ ሰው ካለ አሁንም ኦርቶዶክሳውያን ንቁ። ሚካኤል ቤተክርስቲያን ስትሄዱ ሚካኤል ለማምለክ የምትሄዱ የሚመስላችሁ ካላችሁ
አልቆላችኋል። በቃ ቀለሜ ሲያገኛችሁ ልክ ሚካኤል የምታመልኩ እንደሆናችሁ የምታስቡ ከሆነ ከስራችኋል። በየትኛውም ቤተክርስቲያን ከክርስቶስ ውጭ ከክርስቶስ ስጋና ደም ውጭ የሚፈተት ስጋና ደም የለም። ቤተክርስቲያን የክርስቶስና የክርስቶስ ብቻ ናት። እኛ አካል ቅዱሳን ሰማዕታት የምንላቸው የክርስቶስ አካል ናቸው። የቤተክርስቲያን አካል ናቸው። ቦዲ ኦፍ ክራይስት ናቸው። ኦኬ ክርስቶስን ያከበሩ ናቸው። እኛም ደግሞ እንደነሱ ስለ እርሱ ዋጋ ከፍለን እንድንሄድ እንተጋለን። የራሳችን መዳን እንፈጽማለን እና ይውልሲ ለመጠመቅ ማመን ይቀድማል። ማመን አለበት። ስለ ክርስቶስ አምኖ ጥምቀት ከክርስቶስ ጋር ለመተባበር ጥምቀት ተጠምቆ ለመዳን ጭምር እንደሆነ ጥምቀት ለኃጢአት ስርየት እንደሆነ የሐዋርያት ሥራ ምዕራፍ 2 ላይም አለ። ጥምቀት ብዙ ነው። ከክርስቶስ ጋር ለመተባበር ጭምር ነው። ለስርየተ ኃጢአት ነው። ከክርስቶስ ጋር ለመተባበር ነው። ለልደት ነው። ለመዳን ነው። ያመነ የተጠመቀ ይዳናል ስለሚል ማለት ነው። ከዚያ ፊልጶስ ምን አለው? በፍጹም ልብ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላውም ይቆም ዘንድ አዘዘ። ፊልጶስና ጃንደረባ ሁለቱም ወደ ውሃ ወረዱ፣ አጠመቀው። ከውሃውም ከወጡ በኋላ የጌታ መንፈስ ፊልጶስን ነጠቀው። ጃንደረባውም ሁለተኛ አላየውም፣ ደስ ብሎት መንገዱን ይሄድ ነበርና። ፊልጶስ ግን በአዛጦን ተገኘ። ወደ ቂሳርያም እስኪመጣ ድረስ እየዞረ በከተማዎች ሁሉ ወንጌልን ይሰብክ ነበር። ስለ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እዚህ ጋር የሚያሳየን ምንድነው? አንድ ሰው ስለ ክርስቶስ ተምሮ መጠመቅ እንዳለበት ነው። ኦኬ። ስለዚህ ከዚህ እኛም ሲመጣ አንድ ሰው እኔ ስለ ክርስቶስ እንደሞተለት እንደተሰቀለለት አስተምራለሁ፣ እመክራለሁ። ካመንህ አዎ ክርስቶስ የእግዚአብሔር ልጅ እንደሆነ በማንነቱ ላይ ስለሆነ የምትመሰረተው የሰው ልጅ ሰዎች ማን ይሉታል ብሎ በጠየቀ ጊዜ የሰው ልጅ አንተ፣ የሰው ልጅ ማለት የድንግል ማርያም ልጅ አንተ የእግዚአብሔር ልጅ ነህ ብሎ ጴጥሮስ መልሶለታል። እዚህም ላይ ያንን የነገረው ከዛ በኋላ አምናለሁ፣ ካመንክ መጠመቅ ትችላለህ አለው። በቃ ሁለቱም ወረዱ፣ ተጠመቀ። ከዚህ በኋላ ይሄ ሰው አሁን እዚህ ውስጥ ስለ ገርል ሰብኮታል። አሁን ይሄን ሰውዬ እዚህ ውስጥ ስለሆነ ነገር አላወራው። ከዛ በኋላ ይሄ ሰውዬ ጃንደረባው ራሱ ክርስቶስን ወደ መምሰል እያደገ እየተጋደለ ይሄዳል። ከስጋና ከደም ጋር አይደለም ውጊያው፣ ከዚህ ዓለም ገዥ የተባለ ከዲያብሎስ ጋር ነው። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ ዓለምን እኔ አሸንፌአለሁ ብሏል። ክርስቲያን መከራ አለበት። ልብ አድርግ። ክርስቶስን ስታምን ስለ ስሜ ነው የሚለው። ስለ ስሜ መከራን ትቀበላላችሁ ብሏል። ሲጠራ ራሱ እኮ መከራ አልተቀበለ ራስህን ክደህ መስቀሉን ተሸክመህ እኮ ነው የምትከተለው። መስቀል ደግሞ መከራ ነው። ስለማን? ስለ ክርስቶስ ነው። እና የሚወደኝ ይከተለኝ፣ መስቀሉን ተሸክሞ መስቀሉ መከራ ነው። ስለ ክርስቶስ መሰደብ ነቀፌታ አለ። ስለዚህ ነቀፌታውን ካሸነፍክ አንተ ምን ትባላለህ? ሰማዕት ትባላለህ። ጌታ ምንድነው ያለው? የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ምስክሮቼ ትሆናላችሁ አይደል ያላቸው። ሰማዕት ማለት በነገራችን ላይ በግዕዝ ሰማ መሰከረ ነው። ሰማዕታት ማለት ምስክሮች ማለት ነው በግዕዝ። ኦኬ፣ ምስክሮች ማለት ስለ ክርስቶስ ማለት ነው። ስለዚህ ስለ ክርስቶስ የመሰከሩትና መስክረው ሙስሊሞች አንገታቸውን ቀልተው ቢገሏቸው፣ ሌላም አሕዛብ ስለ ክርስቶስ ቢገሏቸው ምን ይባላሉ? ሰማዕት ይባላል። ምን ማለት ነው? የክርስቶስ ምስክር ማለት ነው። በቃ ክርስትናችን ይሄ ነው። ኦኬ፣ ከዚህ የወጣ ክርስትና የለንም። እኔ እዚህ ጋር ሸልፎችን እንደዚህ ባሳይህ ይኸው እንደው ለምን አላሳያቸውም? ተመልከቱ። እዚህ ጋር የተደረደረ የመጽሐፍ ማታ ያላችሁ ጻፋለ። እዚህ ውስጥ አብዛኞቹ ምናልባት የሊቃውንቱ መጻሕፍቶች ናቸው ያሉት። ማብራሪያዎች የነ ዲያቆን ያረጋል አበጋዝ፣ የነ ሊቀ ሊቃውንት ስምዐኮነ መልአክ፣ የሌሎቹም የብዙ ሊቃውንት መጽሐፍ ነው እዚህ ውስጥ ያለው። ገድላት በጣም ጥቂት ናቸው ቁጥራቸው። ገድላት ስለማያስፈልጉኝ ነው? አይደለም። እኔ የሚጠበቅብኝ አንድ ዮሪስ የሚባል ሰማዕት ስለ ክርስቶስ እንደሞተ እንደተሰቀለ ማለት ለክርስቶስ ብሎ ማለት ነው ራሱን እንደተገረፈ ሰማዕት እንደሆነ ስለ ክርስቶስ ብሎ ደሙን እንዳፈሰሰ ይሄንን ሪኮግናይዝ ቤተክርስቲያን ታሪክ ሰንዳ ሰጠችኝ። አምናታለሁ። ቤተክርስቲያን ታሪክ አለው። ይሄ አገሩ የሚታወቅ ነው። በነገራችን ላይ ፕሮቴስታንቱም
ጆርጅ ብለው አላቸው ቸርች በተለይ አንዳንዶቹ ስለዚህ አሜሪካ ብትመጣ ሴንት ጆርጅ የሚባል ቸርች በጣም ብዙ ነው የምታገኘው ባይዘው ኦኬ ዓለም አቀፍ ታሪኩ የሚታወቅ ነው። ከዚያ በተረፈ ግን እያንዳንዱ ሰማይቱ ያደረገውን ታምር በሙሉ በጭንቅላቴ እንድሸመድድ አልገደድም እንዴ አልገደድም። እያንዳንዱ ታሪክ ይሄንን አድርጓል ምናምን አይጠበቅብኝም። እያንዳንዱ ደግሞ ማወቅ አይጠበቅብኝ። እንኳን እሱን ገና ፍታ ነገሥቱን መች ተማርኩት ገና ሃይማኖት አበው ራሱ ገና ብዙ ማለቀው የማይገባኝ ነገር አለ። ኢቭን እንኳን መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስ ላይ ብዙ ማለቀው ነገር አለ። መጽሐፍ ቅዱስን በሙሉ አንደርስታንድ ስላልተደረገው ክርስቲያን አትሆንም ሊባል አይቻልም። እና የማደናበሪያና ማደናገሪያ አይሰራም፣ የውሸት ነው። ፕራክቲካሊ መሬት ላይ የሌለ ነገር ሰዎችን ለመውሰድ የሚደረግ ነገር ነው። እና ወንድማችን ደሜ እግዚአብሔር ከረዳህ ቤተክርስቲያኗን የቤተክርስቲያን ትምህርት በደንብ ተምረህ ኦሬዲ መጽሐፍ ቅዱስ የመረዳትም እንትን ስላለህ የማንበብም ችሎታ ስላለህ የበለጠ አይ ቲንክ ቤተክርስቲያን ተጠቀምብሃለች ማገልገል ትችላለህ ብዬ አስባለሁ። እግዚአብሔር ከፈቀደልህ ነው። ኦኬ የእግዚአብሔር ልጅ መሆን የሚቻለው ጥሪውን አሜን ብለህ ስትቀበል ነውና አይ ሆፕ ካንተ ጋር ነን በሚያስፈልግ ገድላትን ደግሞ የመጀመሪያ የተረከው ማን ነው? ራሱ ጌታችን አምላካችን ኢየሱስ ክርስቶስ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ መልካሙን የእምነት ገድል እየተጋደላችሁ በብዙ መከራ በመልካም መታመን ይሆንላችሁ ዘንድ የዘላለምን ሕይወት ያዝ ይላል። ስለዚህ መልካሙን የእምነት ገድል እያለ የተናገረው መልካሙን የእምነት ገድል ተጋደል እያለ የተናገረው ማነው? ራሱ ቅዱስ ጳውሎስ። ስለዚህ ገድል የሚለው ቃል ዝም ብሎ ከሆነ ቦታ ያመጣ ነው አይደለም፣ መጽሐፋዊ ነው። ከዛ በተረፈ ደግሞ ራሱ ጳውሎስ ስለ ቅዱሳን ስለ አባቶቻችን የተነገሩ ገድላት፣ ተአምራት፣ ድርሳናት ስንል ነገረ መላእክትን የሚያወራ፣ ገድላት ስንል ነገረ ቅዱሳን ነገረ ሰማዕታትን የሚያወራ ይሄ መተረክ እንዳለበት ይሄ ስህተት እንዳልሆነ ያስተማረ ማን ነው? ራሱ ቅዱስ ጳውሎስ። ዕብራውያን መልእክቱ ላይ ምዕራፍ 11 ቁጥር 32 ላይ እንዲህ ይላል፣ እንግዲህ ምን እላለሁ ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታይ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል አለ። እንዴ እዚህ ላይ እኮ ጌዲዮን አምላክ አይደለም፣ ባርቅ አምላክ አይደለም፣ ሶምሶን ዮፍታይ አምላክ አይደሉም፣ ዳዊት ሳሙኤል አምላክ አይደሉም። ስለዚህ መተረክ ያለብኝ እንደው ስለ ክርስቶስ ብቻ ነው እንጂ ስለ ቅዱሳን የሚተርክ ገድል ድርሳን አልቀበልም የሚል ሰው ከማን ጋር ይላተማል? ከቅዱስ ጳውሎስ መልእክት ጋር ይላተማል። ዕብራውያን 11:32 ይሄን ነው ያለው ጳውሎስ። እንዳልተርክ አለ። ስለ እነዚህ ቅዱሳን እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅንም አደረጉ፣ የተሰጣቸውንም የተስፋ ቃል አገኙ እያለ ስለነ ጌዲዮን፣ ስለነ ባርቅ፣ ስለነ ዮፍታይ፣ ስለነ ዳዊት፣ ስለነ ሳሙኤል ገድል እንዳልተርክ እንግዲህ ተርኮ ጊዜ ያጥርብኛል ነው ያለው። ስለዚህ በዚህ ዘመን ያለ ነው እኛ ገድላት ድርሳናት ላይ ስንመጣ እርግጥ ነው ለሃይማኖታችን መሰረቱ መጽሐፍ ቅዱስ ነው። ይሄ ቅድስት ቤተክርስቲያን የምታስተምረው እውነት ነው። ከዚያ በተረፈ ግን ሃይማኖታችንን ተንትነን ተብራርቶ እንድንረዳው የሚያደርጉን መጽሐፍት ደግሞ ተአምራት፣ ገድላት፣ ድርሳናት፣ መልኮች የምንላቸው ቅዱሳት መጽሐፍት ደግሞ ይሄንን እንድንረዳ ያደርጋል። ምናልባት ደምዬ ከተመለስክ አንዲት ነገር ላሳይ ስለፈለኩ በትልቁ አድርገኝ። ገድላት ድርሳናት ላይ አሁን እነዚህ ፕሮቴስታንቶቹ እጃቸው ላይ ያለው ገድል ድርሳን ላይ አንዳንድ ጊዜ ሰዎች ምን አይነት ነገር ያሳዩናል? የሆነ ስለ ኢረር እንደሚገኝበት ስህተት እንደሚገኝበት ልክ ቤተክርስቲያን እንደማታውቅ ወይ ደግሞ ፐርፌክት እንደሆኑ ኢንፋሊብል እንደሆኑ አድርገን የምናስተምር የሚመስላቸው ሰዎች አሉና እንደው በሱ ጉዳይ ላይ የቤተክርስቲያን ትምህርት ምንድን ነው የሚለው ላሳያችሁ። አሁን አንዳንድ ሰዎች እጃቸው ላይ ያለው ገድል ድርሳን ከዛ ውስጥ ደግሞ ቅድም ደሜ ሲል ሰምታችሁታል፣ የሆነች ቨርስ ይገልጡና አይ እዚች ቦታ ላይ ስህተት አለና ስለዚህ ገድላት ድርሳናት በቃ ስህተት ስላለባቸው አውጥታችሁ ጣሏቸው ይሉናል። አንጥላቸውም። ለምን? አባቶቻችን ቅድም ነግሬያችኋለሁ፣ እነ ቅዱስ ዮሐንስ አፈወርቅ
ለትውፊት መጽሐፍት መታመን ይገባል ብለውናል። እነ ኦሪገን እንደው በኋላ ላይ እንኳን ቢወገዙ እነ ኦሪገን እንኳን ትራዲሽን ኤንድ ኦርቶዶክሲ ፔጅ 18 ላይ በትውፊት መጽሐፍትና በትውፊት 40ቱ ወንጌልን አወቅንባቸው እነርሱም እውነቶች ናቸው ይለናል። ስለዚህ የትውፊት መጽሐፍት የምንላቸው ገድላት፣ ድርሳናት ወንጌልን የምንረዳባቸው የተብራሩ መጽሐፍቶች። እነዚህ ውስጥ ግን ስህተት ሲገኝ ስህተቱን ቤተክርስቲያን አምና ትቀበለዋለች። ገድል አልቀበልም ወይ ደግሞ የሆነች ቨርስ ስህተት ስለተገኘባት ሙሉ በሙሉ አልቀበልም መባል የለበትም። ነገር ግን ያቺ ስህተት ግን እንዳለች ቤተክርስቲያን ታውቃለች። እኔ ስለ ስህተቶቹ የተወሰነ ነገር ልንገራችሁ። እንደው እንደ አጋጣሚ ሆኖ የማስተርስ ዲግሪን ፊሎሎጂ ላይ እየሰራው ስለሆነ ወይንም የጥንት መጽሐፍት ገድላት፣ ድርሳናት ላይ እየሰራው ስለሆነ ገድላት ላይ 2 አይነት የስህተት አይነቶች ይገኛሉ። ይሄን ቤተክርስቲያን ታምናለች። እንኳን አሁን ሰዎች እጅ ላይ ያሉት ገድላት፣ ድርሳናት ላይ ይቅርና የጥንቶቹ በብራና የተጻፉት ላይ እንኳን ስህተት እንደሚገኝ ቤተክርስቲያን ታውቃለች። አንዱ ገዳም የተጻፈው ገድል አንዱ ገዳም ከተጻፈው ገድል ላይ አንድ አይነት ላይ ይገኝ ይችላል። ስለዚህ እነዛ ደግሞ ስህተቶች ቤተክርስቲያን ትቀበል። ስህተቶች እንዳሉ ቤተክርስቲያን አውቃ እነዛ ስህተቶች ወደፊት እንዲታረሙ ልጆቿን በመንፈሳዊ ዩኒቨርሲቲ ደረጃ እያስተማረች ለምን እንዲሆኑ እነዛ ስህተቶች አሁን ነቀለሜም እነምናምን እየመጡ እዚህ ላይ እንዲህ ይላል የሚሏቸው ሀሳቦች ከመጽሐፍ ቅዱስ አንጻር የሚተነተኑት ይተነተናሉ። ቢዮንድ ዛት ከሆኑ ከዛ በላይ ሆነው ግን ስህተታቸው ፍጹም ስህተት የሆኑትን ግን ቤተክርስቲያን ታርማቸዋለች፣ ታስተካክላቸዋለች። የኢዲሽን እና የኮፒ ኢረር ስለሚሆኑ ማለት እንኳን አሁን ያለ መንፈስ ቅዱስ ማንም ተነስቶ የሚጽፈው ማለት ኮፒ ሲደረግ የግዕዙን ወይ የአማርኛውን የኮፒ ነው እኛ እጅ ላይ የደረሰውና ስህተቶች ይገኛሉ። አሁን ይታወቃል የሚጽፉት እነማን ናቸው። አሁን እነ ቀለሜ እጅ ያሉ ድርሳናት ገድላትን የጻፏቸው እኮ በየመንደሩ ያሉ ኮፒ ቤቶች ናቸው፣ ጸሐፊዎች ናቸው። አንድ ወይ የሆነ ሴትዮ ናት የጻፈችው ወይ የሆነ ሰውዬ ነው እቤቱ ቁጭ ብሎ ኮምፒውተሩ ላይ የጻፈው። ስለዚህ እነሱ ሲጽፉ በጣም ብዙ ስህተቶች ያገኛሉ። እንኳን አሁን ያለችው እና አስካልና እነ በላይነህ የጻፉት ገድልን ላይ ይቅርና የጥንት አባቶቻችን በመንፈስ ቅዱስ እንኳን በጸሎት የተመሩት አባቶቻችን እንኳን ከአንዱ ገዳም ሲጻፍ በተለያየ ሁኔታ አንዳንዶቹ ተቃጥለው ግማሽ አካላቸው ጠፍቶ በዝናብ ምክንያት፣ በእርጅና ምክንያት፣ አንዳንዴ ደግሞ በዝንጋዬ ምክንያት ጸሐፍቱ ሲጽፉ በመዘናጋት ምክንያት የዘለሏቸው ነገሮች አሉ። ለማንኛውም 2 አይነት ስህተቶች ገድልና ድርሳን ላይ እንደሚገኝ ቅድስት ቤተክርስቲያን ታስተምራለች በፊሎሎጂ ትምህርት። ይሄ በዩኒቨርሲቲም ደረጃ ምናልባት ፊሎሎጂ ያጠናችሁ የጥንት ድርሳናት ገድላት ጥናት ያጠናችሁ ሰዎች ታውቋቸዋላችሁ። ፖሎጄኔቲክ እና ሞኖጄኔቲክ ኢረር የምንላቸው ገድላትና ድርሳናት ላይ ሊገኝ ይችላል። ይሄን ቤተክርስቲያን አምና ተቀብላ ይሄው ልጆቿን ታስተምረ በዚህ መልኩ ምን ማለት ለምሳሌ ጥቂቶቹን ብቻ ዋናዎቹን የኢረር አይነቶች ማለት ነው። ምክንያቱም ቤተክርስቲያን ያለ እውቀት አይደለም ነገሮችን የምታስተምረው ለልጆቿ የምታስረዳው። ለምሳሌ ፖሎጄኔቲክ ኢረር የምንለው ለምሳሌ አንድ ሰው በተለያየ ምክንያት አንድን ኮፒ ሲጽፍ መጽሐፍትን፣ ድርሳናትን ወይ ገድላትን ሲገለብጥ ሊሳሳታቸው የሚችሉ መሰረታዊ የስህተት አይነቶች የመጀመሪያው አዲሽን ምን ብሎ ይጽፉታል? in any segment of text that copies introduces into copy texts one that is not present in the exemplar። አሁን እዚህ ላይ ምንድነው የምንረዳው? አዲሽን የምንለው የሆነ ወርድ አለ የሆነ ድርሳን ላይ ወይ ገድል ላይ ያ የሚጽፈው ሰው ተጨማሪ ነገር ሊጨምርበት ይችላል። ኮፒ በሚያደርግበት ጊዜ የሆነ የሚጨመር ነገር ሊጨምርበት ይችላል። ሁለተኛው ደግሞ ስህተት ምንድነው? ኦሚሽን የምንለው any segment of text that copy does not reproduce in the copy text but that is present in the exemplar። አሁን ይሄ ምንድነው የምንረዳው? እዚህ ላይ ደግሞ ኦሚሽን የምንለው የኢረር አይነት ደግሞ ከመጀመሪያው ከማኑስክሪፕት መጀመሪያ በመንፈስ ቅዱስ ከተጻፈው ጽሑፍ ውስጥ የሆነ ነገር ጎሎ ልናገኝ እንችላለን። ጊዜ ለመቆጠብ ትራንስሌሽኑን ብቻ ልንገራል። ሶስተኛው ትራንስፖዚሽን ወይንም ሜታሲስ የምንለው የኢረር አይነት ገድልና ድርሳን ውስጥ ሊገኝ ይችላል። ትራንስፖዚሽን ማለት የወርድ የፍሬዝ የሐረጋት ቦታ መቀያየር።
ስለዚህ ታውቃላችሁ ቃላት ቦታ ተቀያይረው ፊደላት ቦታ ተቀያይረው ሲገኙ ምን ያክል የትርጉም ልዩነት ፋላሲ እንደሚፈጥሩ ታውቃላችሁ። ስለዚህ የዚህ አይነት ኢረር ገድልና ድርሳናት ላይ ሊገኝ ይችላል። ይሄን ቤተክርስቲያን ታውቃለች። ሌላኛው ሰብስቲቲዩሽን የምንለው ኮፒ በሚደረግበት ጊዜ ገድሉ እንደገና በሚጻፍበት ጊዜ ሰብስቲቲዩሽን ሊፈጠር ይችላል። ወርዱ ላይ ወይ ፍሬዙ ላይ ወይ ፓራግራፉ ላይ ወይ ፓሴጁ ላይ ያንኛው ልክ የሆነ ነገር ጻፍኩ ብሎ አንድ ሰው ለምሳሌ እግዚአብሔር ብዬ ጽፋለሁ ብሎ ተክለ ሃይማኖት ብሎ ሊጽፍ ይችላል። ስለዚህ ሪፕሌስ አደረገው ወይንም ደግሞ ሰብስቲቲዩት አደረገው። ስለዚህ ሪፕሌስድ ባይ ሳምቲንግ ኤልስ ኢን ኤ ኮፒ። ይሄ ምን ይባላል? ሰብስቲቲዩሽን ይባላል። ስለዚህ የዚህ አይነት ኢረሮች ሊገኙ ይችላሉ። ምንድነው እግዚአብሔር በሚባልበት ቦታ ላይ ገብርኤል ብሎ ሊጽፍ ይችላል። ገብርኤል በሚለው ቦታ ላይ እግዚአብሔር ብሎ ሊጽፍ ይችላል ጸሐፊው። ይሄንን ቤተክርስቲያን ከዶግማ አንጻር አይታ ምን ታደርገዋለች? ትፈትሽና አይ ይሄ ገድል እዚህ ላይ ኢረር አለበት። ይሄው የኢረር አይነት ፖሎጀኔቲክ ኢረሮችን እንኳን ነው ያሳዩዋቸው። ሞኖጀኔቲክ ደግሞ የቁጥር የምናምን በጣም እንደዛ አይነት ስተቶች አሉ። ገድልና ድርሳናት ላይ የሆነ ስተት አገኘው ተብሎ አይ እኔ በሙሉ ገድሉን አልቀበልም ሳይሆን ሊባል የሚችለው ያንን የታሪክ ስተት ያገኘንበትን ቦታ ግን ይሄንኛው ቦታ ላይ እንዲህ አይነት ስተት አለ ብለን ለማን እንነግራለን? ለቤተ ክርስቲያን፣ ለመምህራን ይሄን ሐሳብ እናቀርባለን። መምህራን ምን ያደርጋሉ? ለሊቃውንት ጉባኤ ይቀርባል። የሊቃውንት ጉባኤ በውስጡ የፊሎሎጂ የጥንት መዛግብት ጥናት እንዲህ ተንትነው መጽሐፍትን የሚረዱ ሊቃውንት ያሉበት ጉባኤ ስለሆነ እነሱ ያርሙትና ለቤተ ክርስቲያን ቅዱስ ሲኖዶስ ይቀርባል። ቅዱስ ሲኖዶስ ሲያጸድቀው ያ ገድል ታርሞ ይወጣል ማለት ነው። ስለዚህ እንዲህ አይነት ስተቶችን እየለቀሙ ነው እነ ቀለሜ። አሁን በጣም ትውልዱ ያላስተዋለው ነገር የዚህ አይነት የኢረር አይነቶች ሀፕን እንደሚያደርጉ ቤተክርስቲያን ታውቃለች። ልጆቿንም አሁን እያስተማረች ያለችው ገድላት መታረም አለባቸው፣ በተለያዩ ቦታዎች የተጻፉ የተለያየ ስተት አለባቸውና ስለዚህ እነዚህ ስተቶች ደግሞ መታረም አለባቸው ብላ ልጆቿን አስተምራ ኦልሬዲ መታረም ያለባቸው እየታረሙ፣ ያልታረሙትን ይዘው ግን መጮህ ይሄ አዋጭነት የለውም። ብዙዎቻችሁንም ወደ ቤተክርስቲያን እቅፍ የሚመልስ ነገር አይደለም የሚለውን እንደው ጥቂት ለመናገር ነው። ደምዬ ወደ አንተ ልመልሰው። እግዚአብሔር ያክብርልኝ።